ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች፣ ዛሬ የምናቀርብላችሁ መረጃ የመካከለኛው ምስራቅን የኃይል ሚዛን የለወጠም የምዕራባውያንን የቴክኖሎጂ የበላይነት ጥያቄ ምልክት ውስጥ የከተተና ዓለምን በአዲስ መልክ እየቀየረ ያለ እጅግ አስደንጋጭ ታሪካዊ ክስተት ነው። በመጀመሪያ ወደ እስራኤል እንውሰዳችሁ። የእስራኤል ብሔራዊ የሳይበር ዳይሬክቶሬት ዋና ኃላፊ የሆኑት ዮሲ ካራኒ ለመጀመሪያ ጊዜ በሰጡት ይፋዊና ድፍረት የተሞላበት መግለጫ በሰኔ ወር በተካሄደው አስከፊ የ12 ቀናት ጦርነት ወቅት ኢራን በእስራኤል ላይ የፈጸመችውና በታሪክ ታይቶ የማይታወቅ የሳይበር ወረራ አጋልጠዋል። እንደ ኃላፊው ገለጻ የኢራን የሳይበር ተዋጊዎች የእስራኤልን የውስጥ መሰረተ ልማቶች ሰብረው በመግባት የመንገድ ላይ የትራፊክ ካሜራዎችና የመኪና ማቆሚያ ካሜራዎችን ሙሉ በሙሉ በመቆጣጠር ከፍተኛ የመንግስት ባለስልጣናትና ስትራቴጂካዊ ጠቃሚ ግለሰቦችን እንቅስቃሴ በቅጽበት ይከታተሉና የጥቃት ኢላማ ያደረጉ ነበር። የዚህ ጉዳይ አደገኝነት እዚህ ላይ ብቻ አያበቃም። ኢራን በዋይዝማን ኢንስቲትዩት ላይ አውዳሚ የሆነ ባለስቲክ ሚሳኤል ከመተኮሷ ይልቅ የተወሰኑ ሰኮንዶች በፊት የህንፃውን አካባቢ የሚቆጣጠረውን የመንገድ ላይ ካሜራ በመጥለፍ ሚሳኤሉ ኢላማውን ሲመታ በቀጥታ ስርጭት ትመለከት እንደነበር ተጠቅሷል። ከዚህ በተጨማሪ ጥቃቱ ከመፈጸሙ አስቀድሞ በተቋሙ ውስጥ የሚሰሩ ሳይንቲስቶችና ሰራተኞች የማስፈራሪያ ሚሳኤሎችን በመላክ እስራኤላውያንን ከፍተኛ የሆነ የስነ ልቦናና ፍርሃት ውስጥ ከተዋል። ኃላፊው አክለውም ኢራን የሰረቀችውን መረጃ ሆን ብላ በማውጣት ህዝቡን ለማሸበር ትጠቀምበታለች ብለዋል። ይህ የዲጂታል ጦርነት ወደ አደገኛ የአካል ጦርነት ተሸጋግሮ እስራኤል በኢራን ላይ በወሰደችው መጠነ ሰፊ ጥቃት የኒውክሌር ጣቢያዎችን፣ ወታደራዊ ተቋማትና ሲቪል መኖሪያዎችን ኢላማ አድርጋለች። በዚህ ጥቃት ከፍተኛ ወታደራዊ አዛዦችን፣ የኒውክሌር ሳይንቲስቶችን እንዲሁም ሴቶችና ህጻናትን ጨምሮ 1070 የሚጠጉ ኢራናውያን ህይወታቸውን ማጣታቸው ከቴህራን የወጡ መረጃዎች ያመለክታሉ። ለዚህ አሰቃቂ ጥቃት ምላሽ ለመስጠት የኢራን ጦር ኦፕሬሽን እውነተኛ ቃል ኪዳን የተሰኘ ዘመቻ በመክፈት የእስራኤልን ዘመናዊ የአየር መከላከያና የአይረን ዶም ሲስተም ጥሰው የሚገቡ ድሮኖችና ሚሳኤሎችን በማስወንጨፍ ስትራቴጂካዊ ቦታዎችን መምታት ችለዋል። ነገሩ በዚህ ብቻ አላበቃም። የኢራን ጦር ቃል አቀባይ ብርጋዴር ጀነራል አቦልፋዝ ዛሬ በሰጡት ጠንካራ መግለጫ ራሳቸውን የዓለም ልዕለ ኃያላን አድርገው የሚቆጥሩ ሀገራት በተለይም አሜሪካ በኢራን ወታደራዊ ቴክኖሎጂ ፊት ተንበርክከዋል ሲሉ ተደምጧል። ጀነራሉ እንደገለጹት አሜሪካና ሌሎች ምዕራባውያን ሀገራት በገዛ ቴክኖሎጂያቸው ክፍተት ስለተፈጠረባቸው የኢራንን ዝነኛ ሻሂድ 136 ድሮኖች ዲዛይን እየቀዱ ወይም ኮፒ ያደረጉ ነው ብለዋል። ይህ ደግሞ ለአሜሪካ እጅ መስጠትና ለኢራን ኢንጂነሪንግ ጥበብ ትልቅ ምስክር ነው ብለዋል። የኢራን ኤሮስፔስ ኃይል የዓለምን ሚዛን የለወጠ አቅም መገንባቱን የጠቀሱት ጀነራሉ ማንም ሀገር ኢራን ላይ ጥቃት ለመሰንዘር በህልሙ እንኳ ቢያስብ ከቅርብ ጊዜ ጦርነት የበለጠና እጅግ አጥፊ ምላሽ እንደሚጠብቀው አስጠንቅቀዋል። ይህ በእንዲህ እንዳለ መላው ዓለም በጦርነት ስጋት ውስጥ ያለ የጂኦፖለቲካ ካርታውን የሚቀይረው ሌላ ትልቁ ክስተት በቴህራን እየተከናወነ ነው። የምስራቁ ዓለም ግዙፍ ሀገራት ቻይና፣ ኢራንና ሳውዲ አረቢያ የቤጂንግ ስምምነት ወደ መሬት ለማውረድና ትብብራቸውን ወደ ላቀ ደረጃ ለማሸጋገር ወሳኝ የሆነ የሶስትዮሽ ስብሰባ በቴህራን እያካሄዱ ነው። ይህ በቻይና አደራዳሪነት የተፈጠረው ጥምረት ኢራን በምዕራባውያን ማዕቀብ እንዳልተንበረከከችና አዲስ የኃይል ግንባታ እየፈጠረች መሆኑን ያሳያል። በዚህ ሁሉ ጥረት ውስጥ እስራኤል የኢራንን የሳይበርና የሚሳኤል አቅም ለመቋቋም ከጀርመን ጋር የቀጣው ትውልድ የሳይበር ደህንነት ስምምነት ለመፈራረም መዘጋጀቷን አስታውቃለች። በመጨረሻም እስራኤል በደቡብ ሊባኖስ ላይ መብረቃዊ የተባለለትን እና አካባቢውን ያናወጠ ከባድ የአየር ድብደባ በመፈጸም የ2024ቱን የአሜሪካ የተኩስ አቁም ስምምነት አደጋ ላይ ጥለዋለች። የሊባኖስ ባለስልጣናት ድርጊት ስምምነቱን በግልጽ የሚጥስ ነው ሲሉ እያወገዙ ቢሆንም የእስራኤል መከላከያ ሰራዊት አይዲኤፍ ግን የሄዝቦላን የሮኬት ማስወንጨፊያ ጣቢያዎችና የልሂቃኑን ራድዋን ጦር ማሰልጠኛ ግቢ በቦምብ ናዳ መምታቱን አረጋግጧል። በሁለቱም ወገኖች በኩል የሰላም መልእክተኞች ግጭቱን ለማብረድ እየሞከሩ ባለበት በዚህ ወቅት የእስራኤል አዲስ ጥቃት ቀጣውን ወደ አደገኛና ወደ ማይመለስ ጦርነት ሊገፋው እንደሚችል ግን ተሰግቷል።
በሌላ በኩል በዋሽንግተን ዲሲ ከፍተኛ የፖለቲካ እሳት ተለኩሷል። ሴናተር ቻክ ሹመር በዶናልድ ትራምፕና በሪፐብሊካን ፓርቲ ላይ ያልተጠበቀና ከባድ የቃላት ጥቃት ሰንዝረዋል። ሹመር ሪፐብሊካኖች የአሜሪካን የጤና ፖሊሲ ወደ አደገኛ ክፍተት እየወሰዱት ነው ሲሉ አምርረው ኮንነዋል። ሴናተሩ አክለውም የሪፐብሊካን መሪዎች በተለይም ጆን ቲዩን ኦባማ ኬርን ለማፍረስ ሌት ተቀን እየሰሩ ቢሆንም ሕጉን የሚተካና ለሕዝብ የሚጠቅም ምንም አይነት አዲስ እቅድ በእጃቸው እንደሌለ አጋልጠዋል። ሹመር ይህንን የሪፐብሊካኖች አካሄድ የለየለት ጥፋት ሲሉ የገለጹ ሲሆን ኦባማ ኬርን መልሶ ለማቋቋምና ለማጠናከር ማንኛውም መስዋዕትነትን ለመክፈል ቃል ገብተዋል።